አሸባሪ ተብሎ የተፈረጀው ግንቦት 7 ኦዴፓ የተባለች ፍቅረኛ የያዘ ቀን የቀድሞ ማንነቱንና ስሙን አክስሞ ኢዜማ በሚል አዲስ ማንነት እንደተነሳው ሁሉ እኔም አንቺ ፍቅሬን ያገኘሁ ቀን የቀድሞ ማንነቴን አክስሜ በሌላ አዲስ ማንነት እንደምመጣ እርግጠኛ ነኝ። በአግባቡ የሚያውቁኝ የሰፈራችን ሰዎች እንደ አቶ ልደቱ የሰጡኝን የሐሰት ስም ለራሳቸው አሸክሜ በአንቺ በፍቅሬ ፊት አንገታቸውን እንደማስደፋቸው አልጠራጠርም። በአካል ተገናኝቶ ማውራት እንደ ግብረ ሥጋ ግንኙነት ክልክል አድርገሽብኛል። በፍቅር መያዝ ጌታቸው አሰፋን ከመያዝ በላይ ከባድ መሆኑን እያወቅሽ እንደ ለውጡ ማትጨበጭ ሆነሽብኝ ኖረሻል። ከዚህ በኋላ ግን የኔ ውድ ልታሰቃይኝ አይገባም። አትሆነኝም የሚል አመለካከትሽን ትተሽ ለጥቂት ጊዜም ቢሆን እድሉን ልትሰጪኝ ይገባል። የኔ ላይክ ስንገናኝ በነበሩባቸው ወራቶች ወንድ አይተሽ የማታውቂ ልጃገረድ መሆንሽን አጫውተሽኝ ነበር። እናም ልታገኝኝ የማትፈልጊው በዚህ የተነሳ ከሆነ እስክንጋባ ድረስ እንደ ኦነግ ሰራዊት ትጥቄን የመፍታት ፍላጎት ስለሌለኝ የሚያሳስብሽ ነገር አይኖርም። በሕገ መንግሥቱ ላይ ያዳበርኩትን ሰፊ ልምድ ክብረ ንጽሕናሽ ላይ በማዋል ልደረምስሽ የምፈልገው ከጋብቻ ለታችን በኋላ ነው። ቀለበት ሳናስር በፊት ካሳደገኝ ማህበረሰብ የወረስኩትን የአቃፊነት ባህል ተጠቅሜ ከአልጋዬ ላይ ላውልሻልሻም። ከዚህ ውጭ ግን ፍቅርዬ ላንቺ ያለኝ ፍቅር በኦዴፓና አዴፓ መካከል እንዳለው ስሜት የሚዋዥቅ እንደ ኦሮማራ የሚያልቅ ሳይሆን እንደ ስኳር ፋብሪካ፣ እንደ አባይ ግድብ እና እንደ ኢህአዴግ ስልጣን ማለቂያ የሌለው መሆኑን ተረድተሽ ልታዝኝልኝ ይገባል። ጣና ይስጥልን ሀብል ተረክቤት የአክቲቪስቱ የፍቅር ደብዳቤም ይችን እጥር ምጥን ያለች በቁመቷም በወርዷም ሸንቋጭ የሆነች አፍቃሪው አክቲቪስት ላፈቀራት ጉብል የጻፈውን ደብዳቤ እንሆ ባሳየ ደርቤ። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ቪዲዮዎቹን ላይክ፣ ሼር በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን የአክቲቪስቱ የፍቅር ደብዳቤም ይድረስ ከሀገሬና ከብሔሬ በላይ ለወደድኩሽ ፍቅሬ እንዴት ነሽ? እኔ አንቺን ካፈቀርኩበትና አክቲቪስት ከሆንኩበት ጊዜ አንስቶ ደህና ሆኜ አላውቅም። በሀገሬ ፍቅር ላይ ያንቺ ፍቅር ተጨምሮ እንደ ህወሓት ዘርሮ ሊጥለኝ ያንገዳግደኝ ይዟል። ከምግብ ፍላጎቴ በተጨማሪ የማገኘው የላይክና የተከታዮቼ ቁጥርም በእጅጉ ቀንሷል። በዚህ ሁኔታዬ ከቀጠልኩኝ ከለውጡ በፊት ተደናቅፌ መውደቄ አይቀሬ ነው። የኔ ውድ ለባለፉት ዓመታት ምድር ላይ ስኖር መንግስት እንጂ ፍቅር የሚባል መተት ይይዘኛል የሚል ግምት አልነበረኝም። የሆነው ግን እንደዚያ ነበር። ባልታሰበ ቀን ካይኔ ገብተሽ እምቢተኛውን ልቤን እንደ ሜቴክ ዘረፍሽው። በመላ አካላቴ ላይ በመሰራጨት እንደ ትህነግ የመሬት ወረራ አካሄድሽብኝ። በአይኖችሽ ጨረር በማጥቃት መፈንቅለ አክቲቪስት ፈጸምሽብኝ። የሁሉም ብሔር ብሔረሰቦች መኖሪያ የነበረው ልቤን የብቻሽ አድርገሽ የሲዳማ ክልልን መሰረትሽበት። ማርዬ ምን ያህል እንደምወድሽ ታውቂ ይሆን? ግን በጣም እኮ ነው ማፈቅርሽ። እኔ አንቺን የምወድሽን ያህል እስክንድር አዲስ አበባን፣ ኦነግ ፊንፊኔን፣ አብን በረራን አይወዷትም። እኔ አንቺን በማፈቅረው ልክ ኤጀቶ ሲዳማን፣ ጌታቸው ሽፈራው አማራን፣ ህወሓት መለስ ዜናዊን፣ ሲሳይ አጌና ለውጡን፣ ዶክተር አብይ ችግኞቹን ይወዳሉ ብዬ አላስብም። የኔ አብዮት ከወራቱ በፊት እንደ ለውጡ የሚውረገረግ ሽንጥሽን እያማታሽ በየጎዳናው ላይ ስትሄጂ አየሁሽ። እናም በአክቲቪስትነቴ በምታወቅበት አካውንቴ ላይ ይች ሀገር ወዴት እየሄደች ነው በማለት ፈንታ ይች ልጅ ወዴት እየሄደች ነው የሚል ጥያቄ በመለጠፍ ንጉሱ ካሜራ ሲመለከቱ ከሚያሳዩት ፈገግታ በላይ ጥርሴ ላይ ለኩሼ ከኋላ ኋላ እከተልሽ ጀመር። መንግስቴን መከታተሌን ትቼ ያላንቺ ዕውቅና እንደ አዴፓ ከኋላ ኋላ እየተሳብኩ መዳረሻሽን መጣራቴን ተያያዝኩት። ሆኖም ግን በመጨረሻ ያየሁት ነገር በአንድ ወቅት ለኢህአዴግ እንደሰጠሁት ድጋፍ ምነው በቀረብኝ የሚያስብል ነበር። ከንቲባችንን ይመስል ቦሌ ላይ ከአንድ የቦሌ ወጣት ጋር አፍ ለአፍ ገጥመሽ ስታወሪ እጅ ከፍንጅ አስኩሽ። መቼስ በጊዜው እንዴት እንዳዘንኩ አትጠይቂ። ከእልሄ ብዛት መንገድ ላይ ካልተንጠባጠብኩ የሚል እምባይን ገድቤ ወደ ቤቴ ከሄድኩ በኋላ የሰላም ሚኒስትሯን ሆንኩልሽ። በሀገሬ ጉዳይ አልቅሼ የማላውቀው ሰውዬ ባንቺ ፍቅር የተነሳ እንደ አፈ ጉባኤዋ ሳነባ መሸሁ። እውነት እልሻለሁ በወቅቱ ሽጉጥ ቢኖረኝ ኖሮ በቀኝ እጄ የግራ ጭንቅላቴ ላይ ተኩሼ ራሴን በማጥፋት የኢንጂነር ስመኘውን ድርጊት እደግመው ነበር። የኔ ብሔር
ከሌላ ወንድ ጋር ካየሁሽ ጊዜ አንስቶ ህወሓቶች የአማራ ህዝብን፣ ኢሳያስ አፈወርቂ ወያኔዎችን፣ ጸጋዬ አራርሳ አጤ ምኒልክን በሚጠሉት ልክ ልጠላሽ ሞክሬ ነበር፣ ግን አልቻልኩም። እንደ ህብረቱ መቀመጫ መሽቶ በነጋ ቁጥር የሚሰፋ መቀመጫሽን፣ እንደ 1966ቱ አብዮት የጎመራ ከንፈርሽን፣ የምርጫ መወዳደሪያ ምልክት ቢሆን በሙሉ ድምፅ የሚያሸንፍ ጥርስሽን፣ ከቀሚስሽ ስር ሲወዛወዙ የኢህአዴግን ባለስልጣናት ድምጥማጣቸውን ሊያጠፉ የተዘጋጁ የሚመስሉ ኤፍ1 ቦምብ ጡቶችሽን፣ እንደ ብሔርተኛ ጠበብ ያለች ሎሚ ቁርጭምጭሚትሽን እያስታወስኩ ልጠላሽ ቀርቶ ልረሳሽ የማይቻል ሆነብኝ። የኔ ቀዳማዊት እመቤት፣ አንቺን ካፈቀርኩበት ጊዜ አንስቶ ሀገራችን ላይ ስንት ክስተት እንደተፈራረቀ ግን ታውቂያለሽ? እኔ ከልብሽ ውስጥ መግባት አቅቶኝ ስፍገመገም ህወሓት መቀሌ ገብታለች። ኦነግ ከሀገሪቱም አልፎ ወደ ቤተ መንግስት ሊገባ ትንሽ ቀርቶታል። እኩሉ ጓደኞቼ የኢህአዴግ አባል ሆነው በርከት ያለ አበል ወደ ኪሳቸው ሲያስገቡ፣ እኩሌታዎቹ ደግሞ ተቃዋሚ ሆነው ወደ እስር ቤት በመግባት ላይ ይገኛሉ። እኔ ካንቺ ጋር በትዳር የምዋሃድበትን ቀን ስጠባበቅ ግንቦት 7 ከአዴፓ ጋር፣ ኢሳት ከኢቲቪ ጋር ተዋህደዋል። እኔ ግን ከኢህአዴግ እህት ድርጅቶች ውጪ የማይዋሃድ ነገር የለም በሚል ተስፋ ተከታዮቼን ትቼ አሁንም ድረስ አንቺን እየተከተልኩ እገኛለሁ። መንታ መንገድ ላይ ያለች አገሬን ችላ ብዬ የአካልሽ ጥላ በመሆን አብሬሽ መንገዱን ተያይዤዋለሁ። በፌክ አካውንቴ መንግስትን እንዳላርበደበድኩኝ በእውነተኛ ማንነቴ ውዴን ማሸነፍ አቅቶኝ እየተንገበገብኩ እገኛለሁ። የማፈቅራትን ሴት ማግኘት አብዮት ከማስነሳት በላይ ከባድ ሆኖብኝ እንደ ሲዳማ ምድር እታመስልሽ ይዣለሁ፣ እንደ ሐረር ከተማ በጥም እቃትታለሁ። አንቺ ፍቅሬ ግን ለኔ ያለሽ አመለካከት የቤተ መንግስት ሰዎች ለሃዳውያን እንዳላቸው አመለካከት አሁንም ድረስ አልተቀየረም። የኔ ወለላ፣ አንዳንድ ጊዜ ሕይወቴ በፍቅርሽ እንደተመሰቃቀለው ሁሉ መንግስትም አገሪቱን ቡስቁልቁል ሲያደርጋት ወደ አክቲቪስትነቴ ለመመለስ አስብና አካውንቴ ላይ የምለጥፈው ነገር ለመጻፍ እነሳሳለሁ። ሆኖም ግን ኮምፒውተሬን ከፍቼ መጻፍ ስጀምር ኢህአዴግን በሚተች ርዕስ ስር አንቺን ሳወድስ እገኛለሁ። መንግስት በሚል ርዕስ የጀመርኩት ግጥም መሪም አንቺው ነሽ መንግስቴም አንቺው ነሽ ብሎ ሐሳቡን ይደመድማል። ብቻ በአጠቃላይ የቀድሞ ማንነቴን መመለስ ህወሓትን ወደ ቤተ መንግስት እንደመመለስ ከባድ ሆኖብኛል። የኔ አካውንት በዚህ ዓለም ላይ ሙሉ የሆነ አፍቃሪና ሙሉ የሆነ የሀገር መሪ እንደማይገኝ ይታወቃል። ታዲያ ሐቁ ይሄ ቢሆንም አንቺ ግን የፍቅር ጥያቄን ባቀረብኩልሽ ማግስት ላስብበት ብለሽኝ ስታበቂ በማግስቱ አትሆነኝም የሚል አጭር መልስ ሰጠሽኝ። ይሄን ያስባለሽን ምክንያት በግልጽ ባትነግሪኝም በራሴ ስጠረጥር ግን አንዳንድ ጸረ ሰላም ኃይሎች ስለኔ በሰጡሽ መረጃ ላይ ተመስርተሽ ይወሰንሽ ይመስለኛል። ግን አንድ ነገር ልንገርሽ፣ ስለኔ መጥፎ ባህሪ የሚነግሩሽ ሰዎች በብሔሬ የተነሳ የሚጠሉኝ ይሆናሉ እንጂ አትሆነኝም የሚያስብል መጥፎ አመል ይኖርብኛል ብዬ አላስብም። ቢኖርም ደግሞ እነዚህ ባህሪዎች እንደ ሕገ መንግስቱ አንቀጾች የማይሻሻሉ አይደሉ። ከወንደላጤነቴና ከአክቲቪስትነቴ ጋር ተያይዞ ያሉብኝ ክፍተቶች አንቺን ፍቅሬን ሳገኝ ሊጠፉ የሚችሉ ናቸው። አሸባሪ ተብሎ የተፈረጀው ግንቦት 7 ኦዴፓ የተባለች ፍቅረኛ የያዘ ቀን የቀድሞ ማንነቱንና ስሙን አክስሞ ኢዜማ በሚል አዲስ ማንነት እንደተነሳው ሁሉ እኔም አንቺ ፍቅሬን ያገኘሁ ቀን የቀድሞ ማንነቴን አክስሜ በሌላ አዲስ ማንነት እንደምመጣ እርግጠኛ ነኝ። በአግባቡ የሚያውቁኝ የሰፈራችን ሰዎች እንደ አቶ ልደቱ የሰጡኝን የሐሰት ስም ለራሳቸው አሸክሜ በአንቺ በፍቅሬ ፊት አንገታቸውን እንደማስደፋቸው አልጠራጠርም። የኔ ማንነት ምንም እንኳን በፍቅርሽ ተጠቅቼ መንገላታት ከጀመርኩኝ ወደ 2 ዓመት ገደማ ቢሆነኝም በዚህ ሁኔታ ውስጥ ያሳለፍኳቸው ወራቶች ግን ከህወሓት የስልጣን ዓመታት በላይ አስጨናቂ ነበሩ። የቀን ደስታዬን እና የሌሊት እንቅልፌን በውስጣቸው ያልያዙ መራር ጊዜያትም ነበሩ። አንቺ ግን ፍቅሬን ቀርቶ ቀጠሮዬን ለመቀበል ፈቃደኛ ባለመሆንሽ ስቃዬን ለብቻዬ ታቅፌ እያስታመምኩ እገኛለሁ። እንዳፈቀርኩሽ አካባቢ አስተሳሰብሽ ባይለወጥም ቢያንስ እንኳን ተገናኝተን ህመሜን እንዳወራሽ ትፈቅጂልኝ ነበር። አልፈሽ ተርፈሽ አይዞህ እያልሽ ታጽናኝኝ ነበር። ከመንፈቅ ወዲህ ግን ብቻዬን መንፈቅፈቅ እንጂ አንቺን ማግኘት ኢትዮጵያን እንደማረጋጋት ከባድ ሆኖብኛል። በአካል ተገናኝቶ ማውራት እንደ ግብረ ስጋ ግንኙነት ክልክል አድርገሽብኛል። ኢትዮጵያ ላይ የሆነ አደጋ ሲያንዣብብ ጠቅላይ ሚኒስትሩ ምድሯን ለቀው እንደሚሸሹት ሁሉ አንቺም በጠና መታመሜን ስታውቂ ትርቂኝ ይዘሻል። በፍቅር መያዝ ጌታቸው አሰፋን ከመያዝ በላይ ከባድ መሆኑን እያወቅሽ እንደ ለውጡ ማትጨበጭ ሆነሽብኝ ኖረሻል። ከዚህ በኋላ ግን የኔ ውድ ልታሰቃይኝ አይገባም። አትሆነኝም የሚል አመለካከትሽን ትተሽ ለጥቂት ጊዜም ቢሆን እድሉን ልሰጪኝ ይገባል። እንኳን እኔ ከልቤ ማፈቅርሽ ሰው ቀርቶ ኢትዮጵያን የማይወደው ኢህአዴግ እንኳ ይስተካከላል በሚል ግምት ዳግም አገር የመምራት እድል ተሰጥቶታል። የኔ ላይክ
ስንገናኝ በነበሩባቸው ወራቶች ወንድ አይተሽ የማታውቂ ልጃገረድ መሆንሽን አጫውተሽኝ ነበር። እናም ልታገኝኝ የማትፈልጊው በዚህ የተነሳ ከሆነ እስክንጋባ ድረስ እንደ ኦነግ ሰራዊት ትጥቄን የመፍታት ፍላጎት ስለሌለኝ የሚያሳስብሽ ነገር አይኖርም። በሕገ መንግሥቱ ላይ ያዳበርኩትን ሰፊ ልምድ ክብረ ንጽሕናሽ ላይ በማዋል ልደረምስሽ የምፈልገው ከጋብቻ ዕለታችን በኋላ ነው። ቀለበት ሳናስር በፊት ካሳደገኝ ማህበረሰብ የወረስኩትን የአቃፊነት ባህል ተጠቅሜ ከአልጋዬ ላይ ላውልሽ አልሻም። ከዚህ ውጭ ግን ፍቅርዬ፣ ላንቺ ያለኝ ፍቅር በኦዴፓና አዴፓ መካከል እንዳለው ስሜት የሚዋዥቅ እንደ ኦሮማራ የሚያልቅ ሳይሆን እንደ ስኳር ፋብሪካ፣ እንደ አባይ ግድብ እና እንደ ኢህአዴግ ስልጣን ማለቂያ የሌለው መሆኑን ተረድተሽ ልታዝኝልኝ ይገባል። የሀገራችን ህልውና በኢህአዴግ እጅ እንደወደቀው ሁሉ የኔም ህልውና መዳፍሽ ውስጥ መግባቱን አውቀሽ ለአንድ ዓመት ያህል ያጉላላሽውን አቤቱታዬን መቀበል ይኖርብሻል። እኔም አንቺም የምንተዳደርበት ህገ መንግስት የሚስትነት ቀርቶ የማንነት ጥያቄ እንኳ በአንድ ዓመት ውስጥ መልስ ሊሰጠው እንደሚገባ በግልጽ አስቀምጧል። በመሆኑም ይሄን አንቀጽ ከግምት ውስጥ በማስገባት ለመቶኛ ጊዜ የፍቅር ጥያቄን እያቀረብኩ አይ አሻፈረኝ የምትይ ከሆነ ግን ዘመኔን ሙሉ ከመንግስት ጎን በጎን ስታገልሽ እንደምኖር በመግለጽ ደብዳቤን እቋጫለሁ።